የታሪኩ መጀመሪያ ላይ ሊ የሚባል ዋና ገጸ ባህሪያችንን ያሳየናል። እሱ በጣም የባለ ሀብት የሆነ ቤተሰብ ልጅ ሲሆን በትክክል የሆነው ነገር ቢኖር ከአንድ ዓመት በፊት ምስኪኑ ልጅ አደጋ ደርሶበት የአይኖቹን ብርሃን አጥቶ ነበረ። ነገር ግን በዚያው አንድ ዓመት ውስጥ የመስማት ችሎታው በብዙ እጥፍ ጨምሮ ስለነበረ ከሩቅ የሚያንሾካሹኩበትን እንኳን በግልጽም ይሰማል። የቤት ውስጥ ሰራተኞቹም ቀስ ባለ ድምፅ ጌታው ማየት አይችልም፣ ስለዚህ ለምን የተወሰኑ ዕቃዎችን አንሰርቅም ይላሉ። ነገር ግን ሊ ያንዳንዱን ቃል በግልጽ ይሰማ ነበርም። እናም የሰጡትን ምግብ ወደ መሬትም ይጥሏል። በመቀጠልም አንድ ስብሰባ ይሆናል። ይቺ የሊ አክስት ናት፣ ስሟ ሞና ይባላል። ሊ በእሷ ላይም ጥርጣሬ አለው። ምናልባትም የወላጆቹን አደጋ ያደረሰችውም እሷ ልትሆን ትችላለች ብሎም ያስባል። እሱም ሰራተኞቹንም ዛሬውንም ከስራ አባሪያቸው ይላታል። ሞና ግን ኧረ በአንድ ሳምንት ውስጥ ስንት ሰው ነው ከስራ የምታባረረው ትለዋለች። ሊ ግን ለዚህ ምንም ግድ የለውም፣ ከኔ ጋርም እንዲቆዩ አልፈልግም ብሎም ይወጣል። ሊ በአንድ ሰው ላይ ብቻ ነው እምነት ያለው፣ እሱም ጠበቃው ሾን ነው። በመኪናም እየሄዱ ሳለም ለሾን እንዲህ ይሏል። ከጥቂት ቀናት በኋላም ልደቴ ነው፣ 20 ዓመትም ይሞላኛል። ያኔ የሁሉ ንብረትም የኔ ይሆናል አይደል? ከዚያ በኋላ ማንም ሊያታልለኝ አይችልም። ነገር ግን አሁን በሞና ላይ ጥርጣሬ ያለኝ፣ ንብረቴን ለመንጠቅ በሙሉ እየሞከረች ይመስለኛል። ስለዚህ እባክን ተከታተላት ይሏል። ሾንም እሺ መልካም ይላል። አሁን ከአንድ ዓመት በፊትም ያ አደጋ እንዴት እንደደረሰም ያሳየናል። ሊ እናቱና አባቱም ሶስቱም በተራራማ መንገድ ላይ በመኪና እየሄዱ ነበርም። በድንገት ፍሬንም አይሰራም። እናም መኪናው ቁጥጥር ያጣል። መኪናው በቃ ልክ ገደል ጫፍ ላይ ቆመው ተንጠልጥሎ እስኪቀር ድረስም ይሄዳል። ማለትም በማንኛውም ሰዓት ሊወድቅ ይችላል። በዚሁ ሰዓትም የሊ አባት ራሱን ስቶ ነበርም። የእናቱ እግር ደግሞ በመኪና ውስጥም ተይዞ ነበርም። እሷ ምስኪኗ እግሯን ለማውጣት ብዙ ትሞክራለች፣ ነገር ግን ማውጣት አልቻለችም። ሊ በከፊልም ራሱን ስቶ ነበርም። እናቱ ልጇን ለማዳን ስትልም ከመኪናው ወደ መንገዱ ላይም ትገፋዋለች። እናም በዚያ መንገድ ላይ የሚመጣን መኪና አይታ ለእርዳታም ትጮኻለች። ያ መኪናም ይቆማል። ከውስጡም ቀይ ጃኬትና ኮፍያ የለበሰ ሰውም ይወጣል። ነገር ግን ከመርዳት ይልቅ ጓደኞቼ መኪናውን ወደ ገደሉም ይገፋል። በዚህ ምክንያትም የሊ ሁለቱም ወላጆቹም ይሞታሉ። የሊ አይኖች ላይ ጉዳት ደርሶ ነበርም። እናም የማየት ብቃቱንም ያጣል። አሁን ባለንበት ጊዜ ስንመለስ ደግሞ ሊ ለቤቱ ስራም አዳዲስም ሰዎችን እንደቀጠረም ያሳየናል። ከነሱ መካከል አንዷ የታሪኩ ዋና ሴትም ገጸ ባህሪ የሆነችው ጂና ናት። ሊን ስታየውም ጓደኞቼ ትደነግጣለች፣ ምክንያቱም ፊቱን እንኳን ማየት የማትፈልገው ሰው ነው። አሁን ለሱ መስራት ግድ ሆኖባታል። እዚህ ጋርም ታሪኩ ወደ ኋላ ተመልሶ ያሳየናል። ከ3 ቀን በፊትም ሊ ራሱም ወደ ምስራ ሆስፒታል ለሕክምና ሄዶ ነበር። ምክንያቱም ሊ ሞና በማንኛውም ሰዓት ልትገለኝ ትችላለች የሚል ፍርሃት ስላለው ነው። ለራሱ ብዙ ጊዜም የግል ጠባቂዎችን አቁሞ ነበር። የሆነው ነገር ግን በዚያው ሆስፒታል ውስጥ የጂና ወንድም ሕክምና እየተከታተለ ነበር። በእውነቱ የጂና አባት በዚያ ሆስፒታል ውስጥ የጥበቃ ሰራተኛ ናቸው። እነሱም ለጂና ሆስፒታሉ ባለቤት በጣም ሩሩ ሰው ነው። የወንድምሽን የሕክምና ወጪ እንኳን ቀንሶልናል፣ ነገር ግን ትንሽ ቶሎ የሚቆጣ ገለብተኛ ሰው ነው። በትንሽ በትልቁ ይናደዳል፣ ተጠንቀቂ። እሱም አሁን እየመጣም ስለሆነ በፊቱ በጥንቃቄ ተንቀሳቀሺ ብለዋትም ይሄዳሉ። አሁን ላይ ወደ ሆስፒታል መጥቶ ወደ መታጠቢያ ቤትም ሲገባ አንድ ሰውም ከጀርባው አጥብቆም ይዟል። እሱ ምናልባትም ይህ እኔን ለመግደል በሞና የተላከ ሰው ይሆናል ብሎም ይደነግጣል። በትክክል ግን እሱም የጂና ወንድም ነበረ። በዚህ መሀል ጠባቂዎቹም የጂናን ወንድም ይይዙታል። ሊም ይህ ምን አይነትም ስነ ምግባር የሌለውም ስራ ነው እያለ በከባድ ሁኔታም ይጮህበታል። በዚህ መሀልም ጂናም ትመጣለች። እናም በሊ ላይም ትጮኻለች። ታማሚ ልጅ ላይ እንዴት ትጮኻለህ? አይምሮውም ሰላም ነው ግን ትለዋለች። ጂና የሊ ችግር ምን እንደሆነም አታውቅም ነበርም። እናም ብዙ መጥፎ ቃላትንም ትናገራለች። በዚህ ማለም የጂና አባት መጥተው በሊ ፊት ተንበርክከው እባክህን ይቅር በላቸው፣ ሁለቱም የኔ ልጆች ናቸው ይላሉ። ነገር ግን ሊ የእነሱን አንድም ቃል አይሰማም። ይልቁንም ከስራ አባረር ያለው ብሎትም ይሄዳል። ጂና አባታቸውም ስራቸውን ስላጡና አሁን ደግሞ እሷ ራሷ ሌላ ስራ መፈለግም ስላለባት በጣም ትጨነቃለች። በዚህ ሰዓት በሊ ቤት ውስጥ የሚሰራ ሰው እንደሚፈልግ ተሰማና ወደ ሊ ቤት ትሄዳለች። አሁን ወደ አሁኑ ጊዜ ስንመለስ ሊም የጂናን ድምፅ እንደሰማ ወዲያውኑ ይለያታል። ይህችማ በሆስፒታል ውስጥ ያለምንም ምክንያትም የጮችብኝና መጥፎ ቃላትን የተናገረችኝ ልጅ ናት ብሎም ያውቃታል። ነገር ግን ሊ በዚህ ሰዓት ምንም አይናገርም። በልቡ ግን ውሸትም ከተናገረች ወዲያውኑ ከስራ አባርራታለሁ ብሎም ያስባል። በመቀጠል ከዚህ በፊትም ተገናኝተን እናውቃለን ብሎ ይጠይቃታል። ጂናም ምንም ሳትደብቅ አዎ በእርሶ ሆስፒታል ውስጥ ተገናኝተን ነበር፣ ወንድሜ ሳያውቅም ይዞት ነበረ፣ እኔም በስተትም ተረድቼዎትም ጮኩቦትም ስትልም እውነቱን በሙሉም ትነግረዋለች። ጂና እውነቱን ለመናገር ያሳየችው ድፍረት ሊን በጣም ያስደስተዋል። ስለዚህም በስራውም ይቀጥራታል። ጂና የእሱን እያንዳንዱን ስራ ማከናወንም ትጀምራለች። በፀጉር ማድረቂያው ፀጉሩን ከማድረቅ ጀምሮ ሸሚዞቹን እስከ ማልበስ ድረስም ስታግዘው ቀስ በቀስ ወደ ሊ በጣም ትቀርባለች። እንዲሁም የእሱን ውብ አይኖች በትኩረት ማየትም ትጀምራለች።
እንዲህ ያሉ ማየት የማይችሉ ውብ አይኖችም ስላሉት ጂና በልቧም ታዝናለች። አሁን ሊም እሷ በጣም እንደቀረበችውም ይሰማል። እሱም በጣም አትቅረቢኝ፣ ወደኋላም ራቂም ይላታል። ሁሉም ነገር እጅግ በጣም በጥሩ ሁኔታ እየሄደ ሳለ አንድ ቀን ግን ሞና ጂናን እንዲህ ትላታለች። ሊ ባንቺ ላይ በጣም መተማመን ጀምሯል። ስለዚህ ለእኔ አንድ ስራ መስራት አለብሽ። እሱ የት እንደሚሄድ ከማጋ እንደሚነጋገር ምን አይነት ውሳኔዎችን እንደሚወስን እያንዳንዱን ነገር መረጃ ልታደርሽኝ ይገባል። ይህንን ስራዬን ከሰራሽልኝ ለአባትሽም ስራቸውን እመልስላቸዋለሁ፣ የወንድምሽንም የሆስፒታል ወጪ እኔ እሸፍናለሁ ትላታለች። ይህንን ንግግር ሁሉም ከላይ ቆሞ ሊ እየሰማ ነበርም። ምክንያቱም ቀደም ሲል እንደነገርኳችሁ የመስማት ችሎታው በጣም ከፍተኛ ነበርም። በመቀጠል ጄና ወደ ላይ ስትወጣ ሊ ከስራ አባረሬሻለሁ፣ መሄድ ትችያለሽ ይላታል። ጄናም ደንግጣ ከስራ አባረርከኝ? ለመሆኑ ምን አጠፋው ስትል ጠይቋለች። ሊም ከሞና ጋርም ተባብረሽ በእኔ ላይም እያሴርሽብኝ እንደሆነም ደርሼበታለሁ ይላታል። ይህንን ስትሰማ ጄና በጣም ትናደዳለች። እንዲህም ትለዋለች፣ አንደኛ ነገር ያለምንም ጥፋትም አባቴንም ከስራ አባረርከው፣ ዛሬ ደግሞ ምንም ሳታስብና ሳታጠራ እኔን ከስራ ለማባረር ትጣደፋለህ። ለመሆኑ በአስቸኳይ የሚወሰኑ ውሳኔዎች የስንቱን ሰው ህይወት እንደሚያበላሹ ታውቃለህ? በሁሉም ሰው ላይ እንዲህ የምትጠራጠር ከሆነ እድሜ ልክን ብቻ ነው የምትኖረው፣ ማንም አብሮ የሚኖር አታገኝም ብላ ትራሱን ወደ እሱ ወርውራበትም ትሄዳለች። ሊ በበኩሉ በጣም ይናደዳል። በማግስቱም የሞናም ረዳት ለሊ ስልክ ደውላ ያለ እርሶ እውቅና ሆስፒታሉ ሊሸጥ ነው፣ እባክዎትን ፈጥነው ይድረሱም ትለዋለች። ሊ ደንግጦ ለጠበቃው ለሾ ይደውልና ወዲያውኑ ወደ ሆስፒታል መሄድ አለብኝ አሁኑኑና ይለዋል። ሾንም እሺ መልካም ብለውም ስልኩንም ይዘጋዋል። ነገር ግን ሾን ለራሱ ሰዎች ወዲያውኑ ወደ ሊ ቤት ሂዱና ከቤት ውጭ አንድም እርምጃ እንዳይራመድ አድርጉት ይላቸዋል። እነሱም ፈጥነው በመሄድም ሊን በአንድ ክፍል ውስጥም ይቆልፉበታል። በዚህ ጊዜ ሊ ጠበቃውም ሾንም ከሞና ጋር እንደተባበረ ይረዳል። ነገር ግን ሊ በማንኛውም መንገድ የሆስፒታሉን መሸጫ ማስቆም ይፈልጋል። በክፍል ውስጥም አንድ መቀስ ይፈልግና ያገኛል። በዚያም የክፍሉን መጋረጃዎች በመቁረጥም እንደ ገመድም ያቆራኛቸዋል። በሱ እርዳታም ወደታች ወርዶ መንገድ ላይም ይደርሳል። አሁን መኪና ለማስቆም ሊፍት ለመጠየቅም ቆማል። ድንገት ጄና በሞተር ሳይክሏ ትመጣለች። እሷም እዚህ ጋር ብትጮህ ምንም ፋይዳ የለውም፣ እዚህ ታክሲ አይመጣም ትላለች። ሊም የጂናን ድምፅ ሲሰማ ይበሳጭና ሂጂ መንገድሽን ወቂ፣ እኔን በራሴ ሁኔታ ተይኝ ይላታል። ጂናም ትታው ትሄዳለች። ሊ ምስኪኑ ወደ መንገድ ለመራመድ ሲሞክርም ይወድቃል። በአንድ መኪና ስር ከመግባትም ለጥቂትም ይተርፋል። ጂና ይህንን ሁሉ ስታይም ታዝንለታለች። እናም በሞተር ልታደርሰውም ትስማማለች። ሊ በፍጥነት ሆስፒታል መድረስም ስላለበት ሌላ አማራጭም አልነበረም። ከጀርባ ተቀምጠው ጂናንም አጥብቀው ይዛታል። ጂናም ትቆጣዋለች። ኧረ ምን እያደረግክ ነው ስትለውም እሱም መንገድ ላይ ስለምወድቅ ነው የያዝኩሽ እንጂ ሌላ እኔ ምንም ፍላጎት የለኝም ይላታል። እሷም እሺ ግን ቀስ ብላ ያዘኝ፣ ስማ እኔ ወደ መሬት ማልጥልም፣ ዘና ብለህም ያዘኝ ትለዋለች። በዚህ መልኩ እየተነጋገሩ ሁለቱም ሆስፒታልም ይደርሳሉ። ሊ በቀጥታ ወደ ስብሰባው አዳራሽ በመግባትም እዚህ እየተደረገ ያለው ማንኛውም ስምምነት ያለኔ እውቅናና ያለኔ ፍቃድ ነው እየሆነ ያለው፣ ይህንን ሆስፒታል ማንም ሊሸጥም አይችልም ይላል። ይህንን ተመልከቱ። ይህ ደግሞ ሆስፒታሉን መግዛት የሚፈልገው የዚህ ታሪክ ክፉ ሰው ናታን ይባላል። አሁን ሊ ይህንን በማድረጉ ምክንያትም የቦርዱ አባላት በሙሉ ይህ ህገወጥ ስምምነት መሆኑን ይረዱና ውሉንም ይሰርዙታል። ናታንም ከዚያ ቦታ መውጣት ግድ ይሆንበታል። መቀጠል ሊ ከሞና ጋር መከራከር ይጀምራል። ያለኔ ፍቃድ ይህንን ሁሉ ለማድረግ ምንም አስፈለገ? ይህን ለማድረግስ ማን መብት ሰጠሽ? ይላታል። እሷም ሆስፒታሉ በኪሳራ ላይ ነበረም፣ ይህንን ብንሸጠው ሌላኛውን ኩባንያችንን ለማዳንም ይረዳናል ብዬ አስቤ ነው ትላለች። ሊ ግን ስሚኝ፣ እኔ የአንቺ እርዳታ በጭራሽ አያስፈልገኝም። ባንክ ጊዜ እንደሰጠን አውቃለሁ፣ እንዲሁም የእናቴንና የአባቴን አደጋ ያደረስሽው አንቺ ራስሽ እንደሆንሽ አውቃለሁ ይላታል። ሞና ይህንን ስትሰማ ትደነግጣለች። ለመሆኑ የገዛቴንና ባሏን እንዴት ልገድል እችላለሁ? ትላለች። ሊም እናቴ ከመሞቷ በፊት የአንቺን ስም እየጠራች ነበር፣ ሾንም የአንቺ ሰው ሆኖ ተገኝቷል፣ በአንቺ ትእዛዝ ነው እኔን ከክፍል ውስጥ የቆለፈብኝ ብሏትም ይሄዳል። ሞና እሱ ምን እያወራ እንደሆነ ጨርሶ ሊገባት አልቻለም ይመስለኛል። ሞና የሊ ወላጆች ሞት ላይ ምንም እጇ የለባትም። በዚህ ሰዓት ጄጄ የሚባለው ባሏና ሾን በአንድ ኮሌጅ አብረው የተማሩና የቅርብ ጓደኛሞች እንደነበሩም ታስታውሳለች። አሁን ሞና ጄጄን፣ ሾና ሆስፒታሉን መግዛት የፈለገው ናታን ሶስቱም እንደተባበሩም ጠረጥራለች። እሷም ወዲያውኑም ጄጄን ለመገናኘትም ትሄዳለች። እዚያውም እሱም ከናታን ጋር ሲያወራ በጆሮም ትሰማዋለች። ናታን ጄጄን እንዲህ ይለዋል። ከአንድ ዓመት በፊትም ሳታጠናቅቅም የተውከው ስራ ውጤቱ ዛሬ ይሄው ደርሶ ለየተባለው ልጅ እዚህ ደርሶ እቅዳችንን በሙሉም እያበላሸ ነው። በፍጥነት አንድ ነገር አድርግና ይህንን ሊ አስወግደው ይለዋል። ይህንን ሁሉ ንግግር ሰምታ ሞና ወደ ውስጥ ትገባና እስከዚህ ድረስ ትወርዳለህ ብዬ አላሰብኩም ነበር ትላለች። ጄጄ መሽ ይህንን ሁሉ ያደረግኩት ለሁለታችንም ብዬ እኮ ነው ይላታል። አንቺስ ብትሆኚ ከእኔ በምን ታንሻለሽ? ሆን ብለሽ ዶክተሩን አስገድደሽ ሊ አይኖቹ መቼም ሊድኑ እንደማይችሉ እንዲነግረው አላደረግሽም። እኔ መጥፎ ከሆንኩ አንቺ ምን ከኔ ተሻልሽ? ይላታል። በይም አሁን ከዚህ ውጭልኝ ይላታል። እዚህ ጋር ወደኋላ ተመልሶ ያሳየናል። ጄጄም የሊን ወላጆችም አደጋ ለምን እንዳደረሰ በአንድ ወቅት ጄጄም አንድ እሽግ ይደርሷል። በውስጡም ጄጄም ከሌላ ሴት ጋር ፍቅራዊ ግንኙነት እንዳለው በግልጽ የሚያሳይ ፎቶ ነበረም። ይህንን እሽግም የላከው ናታን ነበረም።
እሱም ጄጄን ይህቺ አብራት ያለችው ሴት የኮሪያ በጣም ባለሀብት የሆነች ሰው ልጅ ናት። ይህንን መረጃ በማስረጃ አስደግፌ ለዚህ ባለሀብት ከነገርኩትም ከሀገር እንደምትባረርና ከባድ ቅጣት እንደሚጠብቅ እወቅ። በዚህ ሀገር በህይወት መኖር ከፈለግ የሊን ወላጆች አደጋ ደርሰህ ግደላቸው። ከዚያ ንብረቱ በሙሉ ያንተ ይሆናል። ምክንያቱም ሊ ገና 20 ዓመት አልሞላውም። ከዚያ በኋላ ከንብረቱ ትልቅ ድርሻ ለእኔ ትሰጠኛለህ ብሎ አስፈራርቶት ነበርም። በዚህም ምክንያት ነው ጄጄ በዚያ ቀን የመኪና ፍሬኑን ያበላሸው። እነሱም በተአምር ሲተርፉም እሱ ራሱ መጥቶ መኪናውን ወደ ገደል የገፋው። አሁን ወደ አሁኑ ጊዜ ስንመለስ ሞና በባሏ ባህሪ ላይ ጥርጣሬ ስላላት የግል ረዳቷን በጄጄ ላይም ትሰልል ዘንድም ትመድባታለች። ጄጄ ያቺ ፍቅረኛው ወደ ሆነችው ሴት ቤትም ይሄዳል። ረዳቷም ፎቶግራፎችን አንስታ ለሞና ትልካለች። ሞና ወዲያውኑም እጅ ከፍንጅ ለመያዝም ትነሳለች። በሌላ በኩልም ጂና ሊን ወደ ቤትም አድርሰውም ይታያል። አሁን ሊ በጄና ላይ እምነት ማሳደርም ይጀምራል። እሱም ባደረስኩብሽ መጥፎ ባህሪ እባክሽን ይቅር በይኝ፣ እናም ወደ ስራ ነገ ተመለሽ ይላታል። ጄና ግን እኔ አንተን የረዳሁትም ስራ ፈልጌ አይደለም፣ ስራህን አልፈልግም ትሏለች። ሊ ደሞዝሽን በእጥፍ ወይም በ3 እጥፍ እጨምራለሁ ይላታል። ጄና ግን ወደ እሱ ጠጋ ብላ ከዚህ በኋላ እኔ እናንተ በጭራሽ አንገናኝም ብላው ትሄዳለች። ሊ ወደ ቤትም ከገባ በኋላ የጄና ትዝታም እረፍት ይነሷል። ስልክም ይደውልላታል። አሁን ጄና በአንድ የምግብ መሸጫ ቦታ ውስጥም የዴሊቨሪም ስራ እየሰራች እንደሆነ ያሳየናል። የሊን ቁጥር ስታይ ወዲያውኑም የስልኳን ባትሪም ታወጣለች። ሊም ለአንድ ሰራተኛው ደውሎም እንዲህ ይሏል። ጄና አባት በሆስፒታል ውስጥ ወደ ስራቸው እንዲመለሱ ንገራቸው፣ ለወንድሟ ነፃ ሕክምና እንዲያገኝ እናመቻችሏል። ሊ እንዲህ ካደረገ የጄና ንዴት እንደሚበርድላትና እንደገና ወደ ስራዋ እንደምትመለስም ያስባል። በሌላ በኩል ሞና ወደዚያችም ሴት ቤትም ትሄዳለች። ከውጭም የጄናን ጫማዎችም ስታይ ጆሮዋን በሩ ላይ ማስጠግታ በውስጥ ምን እየተባባሉ እንደሆነም ትሰማለች። በውስጥም ያች ሴት ለመሆኑ ሞናን መቼ ነው ፈተህ የምትመጣው? ፈጥነህ ንገረኝ ስትልም ጠይቀዋለች። ከዚያማ ምን ይጠበቃል? ሞና ወዲያውኑ በሩን ሰብራ ወደ ውስጥም ትገባለች። በእውነቱም ያች ሴትም የሞናም የቅርብ ጓደኛ ሆናም ትገኛለች። ሞና ዋው በጣም የሚገርም ነው፣ የኔ የቅርብ ጓደኛ ሆነሽ ህይወቴን ታበላሻለች ብዬ ጨርሶም አላመንኩም ነበርም ብላም የሴትዮዋን ፀጉር ይዛ መጎተትና መምታትም ትጀምራለች። ጄጄ በበኩሉም ልክ በረዶ እንደመታው ድመትም እየተንቀጠቀጠም ይቆማል። ሞናም የእሱን ጉንጭም በኃይል በጥፊ ትመታዋለች። እኔ በጋዜጣና በሚዲያ በመላው ከተማ አዋርዳለሁ፣ በፖሊስ ማሳስራለሁ ብላም ልትወጣ ስትልም ጄጄ ይዛትና ከደረጃ ላይ ወደታችም ይገፋታል። ሞና ጭንቅላቷ ላይም ከባድ ጉዳት ደርሶባት ከዚያው ቦታ ላይ ህይወቷም ያልፋል። አሁን ሁለቱም በጣም ይደነግጣሉ። አሁንማ መታሰራችን ነው፣ ወደ ወኔ ልንገባ ነው ብሎም ያስባሉ። ነገር ግን እዚህ ላይ የጄጄ እውነተኛ ወንጀለኝነትና ክፋት ሙሉ በሙሉም ይገለጣል። በላዩ ላይ ብዙ ክሶች ያሉበትን አንድ ታዋቂ ወንጀለኛ በስልክም ይደውልለታል። ጄጄም በጥንቃቄ ስማኝ፣ $2 ሚሊዮን እከፍልሃለሁ፣ አንተ ብቻ የባለቤቴንም አስክሬን አስወግድልኝ። ሌላ ደግሞ በሊ ሆስፒታል ላቦራቶሪ ውስጥ አንድ አደገኛ ቫይረስ ተገኝቷል። በማንኛውም መንገድ ያ ቫይረስ ሊን እንዲበክለው ማድረግ። ከዚያ በኋላ ለፖሊስ እጅን ስጥና በሊ ትዕዛዝ ነው ሞናን የገደልኳት በል። በዚህ መልኩም ጥፋቱ በእሱ ላይ ይወድቃል። በቫይረሱ ኢንፌክሽን ምክንያትም በጥቂት ቀናት ውስጥ ይሞታል። ይህ ሁሉ ካደረግ $2 ሚሊዮን ያንተ ነው ይሏል። ጓደኞቼ ለአንድ ወንጀለኛ ከዚህ በላይ ምን የሚያስፈልግ ነገር አለ? ወዲያውኑ ይስማማል። በሌላ በኩል ሊ አስበውበት እንደነበረው የጄና ንዴት በርዶላት ወደ ሊ ቤትም ለስራም ትመለሳለች። ሊ በመመለሷ በጣም ይደሰታል። በዚህ ማለም ያ ወንጀለኛ ለሊ ስልክ ይደውልና ከወላጆች ግድያ በስተጀርባ የማን እጅ እንዳለ አውቃለሁ፣ በእውነቱ እነሱ ነበሩ እኔ እንድገልላቸው ያዘዙኝ። ስለዚህ ወደ ሆስፒታል ላቦራቶሪና እዚያ ሁሉንም ዝርዝር መረጃም እሰጣለሁ ይለዋል። ሊ እስከዛሬ ድረስም ወላጆችን ያስገደለችው ሞና ናት ብሎም ያስብ ስለነበረ አሁን ነገር ሁሉም ተለዋውጦበት በጣም ይናደዳል። ወዲያውኑም ጄናን ይዞ ወደ ላቦራቶሪ ይሄዳል። ያ ወንጀለኛ ግን ሊ ሲገባ ቫይረሱን በጋዝ መልክም ክፍል ውስጥ ለመልቀቅ አስቀድሞ ላቦራቶሪ ውስጥ ቫይረሱን ማዘጋጅቶ ነበርም። ሊና ጄና ወደ ውስጥ እንደገቡ በሩንም ቆልፎ በሪሞት ኮንትሮል ቫይረሱን በአየር ላይ ይለቀዋል። በውስጥ ያሉት ሁሉ መተንፈስም ያቅታቸዋል። ሊ ግን ይህ የእሱ ሆስፒታል በመሆኑና ስለ ቫይረሱ በደንብ ስለሚያውቅ አንድ ሰው አደገኛ ቫይረስ በአየር ላይ እንደለቀቀባቸው ወዲያውኑ ይረዳል። ምክንያቱም ከጥቂት ዓመታት በፊትም እዚህ ሆስፒታል ውስጥ የነበረች አንዲት ተመራማሪ ዶክተር የተቀየረም ቫይረስ እና ለሱ የሚሆን ማክሸፊያ እያዘጋጀን ነው ብላ ነበር። ወደ አሁኑ ጊዜ ስንመለስ ሊ ያንንም ማክሸፊያ ፈልጎ ያገኘዋል። ነገር ግን ያለው አንድ ብቻ ስለነበረ እሱም ወዲያውኑ ለጄና ሊወጋ ሲል እሷ ግን አይ አንተ ተወጋው፣ ስለኔ አትጨነቅ ትላለች። በዚህ ማለት የጄና አባት ልጃቸው ላቦራቶሪ ውስጥም ተቆልፎባት አይተው ሊያድኗትም ይመጣሉ። ነገር ግን ከዚያው ድረስም ጄናም ያንን ብቸኛ ማክሸፊያ መርፌ ለሊ ወግታው ጨርሳለች። በመቀጠልም ሆስፒታል ውስጥ ሊ ራሱን አውቀው ሲነቃም ያሳየናል። ጄጄ ባጠገቡ ተቀምጦ ባለቤቴን ሞናንን ለማስገደል አንድ ወንጀለኛ ቀጥረሃል ይለዋል። እዚህ ላይ ጓደኞች ጄጄ ያንን ወንጀለኛ በዋስ ማስወጣለሁ፣ በተጨማሪም $4 ሚሊዮን እሰጣለሁ ብለውም እንደነበረም ይታወቃል።
ያ ምስኪን ወንጀለኛ በስግብግብነት ተታሎ ተስማማና ለፖሊስ እጁን ሰጠ። በሊ አዛዥነት ነው ሞናን የገደልኳት ብሎም ለፖሊስ ነገረም። በዚህም ምክንያት ፖሊስም ያንን ወንጀለኛ ብቻ ሳይሆን ሊንም በቁጥጥር ስር አዋለው። በሌላ በኩል በዜና ላይ ከሆስፒታል ላቦራቶሪ አደገኛ ቫይረስ ወጥቶ በአየር ላይ እንደተቀላቀለና እስካሁን 7 ሰዎች በቫይረሱ እንደተያዙም ይነገራል። ሊ እስር ቤት ገባ። የዚያ ወንጀለኛ ክፍልም ከሱም ጥቂት ራቅ ብሎ ነበርም። ያ ወንጀለኛ አብሮት ለታሰሩት ሰዎች እኔ እሱንም አጥምጄዋለሁ፣ እኔማ በቅርቡ እወጣለሁ፣ 4 ሚሊዮን ይከፈለኛል፣ ይህ ምስኪን ግን እዚህ በስብሶም ይቀራል እያለም ያወራል። አሁን የኛ ልጅ የመስማት ችሎታው ምን ያህል ፈጣንና ስለታማ እንደሆነ ታውቃላችሁ። የሱ ወሬ በሙሉ ለሊ በግልጽ ይሰማል። እናም ያ ወንጀለኛ እዚያው እስር ቤት ውስጥም እንዳለም ይረዳል። በዚህ ማለት ወደ ወንጀለኛው ክፍልም አንድ አዲስ እስረኛም ይመጣል። እነሱም ተባብረው ያንን አዲስ እስረኛ በጣም ያሰቃዩታል። በአንድ ቀን ጄጄ ያንን ወንጀለኛ ለመጠየቅም እስር ቤትም ይመጣል። አዲስ ጥያቄም ያቀርብለታል። እስር ቤት ውስጥ ሊን ሙሉ በሙሉ ከገደልክልኝ 10 ሚሊዮን ዶላር እሰጥሃለሁ ይለዋል። በዚህ ጊዜ ለወንጀለኛው ነገሩ የማይቻል ቢመስለውም ይህንንም ያህል ትልቅ ገንዘብ ሲሰማ ግን ይስማማል። ከዚያም በኋላ ሊን ለመግደል ምቹ ጊዜም መፈለግ ይጀምራል። ለጓደኞቹም መተላለፊያው ላይ ገፍትሩት ይላቸዋል። ነገር ግን ሊ እያንዳንዱን ንግግር በግልጽም ይሰማል። ሆኖም ሁልጊዜም ቢሆን ከወንጀለኞቹ ጥቂት ምራቅ ብሎም ይቆማል። የዚያ ወንጀለኛ ጓደኛ ሊን ሊገፋው ሲመጣ ሊ ያመልጣል። ያ ሰው ግን ተንሸራቶ ራሱን ወድቆም እዛው ይሞታል። አሁን ቀደም ሲል ያ ወንጀለኛ ክፍል ውስጥ አዲስ እስረኛ መጥቶ ሲያሰቃዩት እንደነበረም ታስታውሳላችሁ። የአዲስ እስረኛ ሊን ጓደኛዬ ተጠንቀቅ፣ እነዚህ ሰዎች ሊገሉ ይፈልጋሉ ይለዋል። በዚህ መልኩ ቀስ በቀስ በሁለቱ መካከል ጥሩ ጓደኝነትም ይፈጠራል። ሊም እኔ የመስማት ችሎታዬ በጣም ስለታማ እንደሆነ ታውቃለህ፣ ይህንን እድል ተጠቅመንም ያንን ወንጀለኛና ጓደኞቹን ማጥመድ እንችላለን፣ ትረዳኛለህ ይለዋል። እሱም ወዲያውኑ ይስማማል። አሁን ሁለቱ በጣም ምርጥ እቅድም ያወጣሉ። ያ ወንጀለኛና ጓደኞቹ መታጠቢያ ቤት ውስጥም ሳሉ ሊ ወደ ውስጥም ይገባል። የሱ ጓደኛ ደግሞ ከውጭ ሆኖ በዝቅተኛ ድምፅ ወደ ግራ ሂድ፣ ወደ ቀኝ ሂድ እያለ መመሪያ ይሰጠዋል። ያ ድምፅ ለሌሎቹ በፍጹም አይሰማቸውም ነበር። ለሊ ግን በግልጽ ይሰማው ነበር። አሁን ሊን እዚያ ሲያገኙት እነሱ በጣም ይደሰታሉ። ይህማ ራሱ በቀጥታም ወደ አንበሳ መንጋ መጣ ማለት አይደል? አሁን ማናችንም ልናድነው እንችላለን ብሎም ያስባሉ። ነገር ግን ሊ በቀጥታ ሄዶም የአንዱን ሽንት ቤት በርም ሲከፍት ያ ዋና ወንጀለኛ በውስጥ ተቀምጦ ነበር። እሱም ስሬን ይበልጥም እያቀለልክልኝ ነው፣ ብቻህን እዚህ መጣ ብሎ በጣም ይደስታል። ነገር ግን ምስኪኑ ወንጀለኛ ራሱ በልጅ ሊያዝ እንደሆነም ጨርሶ አያውቅም ነበርም። ሊ ምን እንደሚያደርግ ተመልከቱ። የሽንት ቤቱን በር ከውስጥ የሚቆልፈውና ልትገለኝ ፈልገ እንደነበር እናውቃለሁ፣ አሁን እኔ ምን እንደማደርግ ማሳያለሁ ይለዋል። ይህንም ብሎ አንድ ገመድ ያወጣና ከላይ ማስሮ የገመዱን ቋጥሮ በገዛ ራሱ አንገት ላይ ያጠልቋል። ወንጀለኛው ይህ ሰው ራሱ ላይ ገመድን አጥልቀው ምን ሊያደርግ እንደፈለገ ጨርሶ ሊገባ አልቻለም። በዚህ መሃል የሊ ጓደኛ የጥበቃ ሰራተኞቹን ጠርቶ ያመጣቸዋል። ጌታዬ እባክዎትን ይመልከቱ፣ እነዚህ ሰዎች ሊን ሊገሉትም እየሞከሩ ነው ይላቸዋል። ከዚያማ ምን ይጠበቃል? ጋርዶቹ መጥተውም ሲያዩት ልክ ያ ወንጀለኛ በሊ አንገት ላይም የገመድ ማነቂያ አጥልቀው ሊገለውም የደረሰ ነው የሚመስለው። ከሱ በኋላም ጋርዶቹም ያንን ወንጀለኛ አብዝተውም ይደበድቡታል። በሊ ላይ አንዳች ነገር ቢደርስ ሞት በእጃችን ነው ብለውም ያስጨንቁታል። አሁን ይህ ወንጀለኛ በሊ ላይ ምንም ሊያደርግም አይችልም። በዚህ ሰዓት ሊ አንድ አማራጭም ያቀርብለታል። እውነቱን ሁሉም ከነገርከኝ 20 ሚሊዮን ዶላር እሰጥሃለሁ ይለዋል። እሱ ግን አይስማማም። ከጥቂት ቀናት በኋላ ያ ወንጀለኛ በከባድ ሁኔታ ይታመማል። እሱም በዚያ ላቦራቶሪ ውስጥ በቫይረስም ሳይበከል አይቀርም። አሁን የእሱ ረዳት ሊሆን የሚችለው ሊ ብቻ ነው። ምክንያቱም ስለ ቫይረሱ የሚያውቀው እሱ ብቻ ነው። እሱም የሊን እግርም ይዞም እያለቀሰ እባክህ በማንኛውም መንገድ እርዳኝ፣ ያንን ማክሸፊያም አስገባልኝ ብሎም ይለምናል። መጀመሪያ ላይ ሊ በቁጣ እምቢ ይላል። በመቀጠል ግን እሺ መልካም፣ ነገር ግን እኔን የመግደል እቅድ የማን እንደነበርና ስለ እኔ የምታውቀውን ነገር ሁሉ ንገረኝ፣ ካልሆነ ግን ምንም ልረዳህ አልችልም ወንድሜ ይለዋል። ወንጀለኛውም ጄጄ አንተን እንድገልህ 4 ሚሊዮን ዶላር ቃል ገብቶልኝ ነበረ። እሱ ራሱን አክስት ሞናን የገደላት እና ጥፋቱን እኔ በራሴ ላይ እንደወስድ የሚያደረገኝ ይለዋል። ሊ ይህን ሲሰማ እጅግ በጣም ይደነግጣል። እውነተኛ ወንጀለኛ ሞና ሳትሆን ጄጄ መሆኑንም ይረዳል። ወንጀለኛው በመቀጠል በእውነቱ የአንተ አይኖች ሊድኑ ይችሉ ነበር፣ ነገር ግን እነሱም የአንተ አይኖች እንዲድኑ በፍጹም አይፈልጉም ነበር ብሎም ይነግረዋል። ሊ በዙሪያው ያሉትም ሁሉም የእሱ ጥላቶች ሆነው በመገኘታቸው በድንጋጤ ላይም ድንጋጤም ይደረብበታል። ሁሉም ነገርም ተናግረው ወንጀለኛውም ይወድቃል። አሁንም እሱና ሊ ወደ ሆስፒታልም ይወሰዳሉ። እዚያም ጄጄ ልክ እንደ ጥሩ ሰው በመምሰል አንተ የቤተሰባችን ብቸኛ ወራሽ ነህ፣ በማንኛውም መንገድ በዋስ እንድትፈታ ሙሉ ጥረት አደርጋለሁ እያለም ይለፈልፋል። ነገር ግን ሊ አሁንም የእሱን እውነተኛ ማንነትም ስላወቀ ጨርሶ ዝም ይላል። በመቀጠል ሊ በዚያው ሆስፒታል ውስጥም ይተኛል። አሁን ሊ አንድ አዲስ ጠበቃም ይቀጥራል። በሞናና በወላጆቼ ግድያ ላይ በጄጄ ላይ ጥርጣሬ አለኝ፣ ስለዚህ በማንኛውም መንገድ እሱን እሰርልኝ ይለዋል። በዚህ መሃል ድንገትም ጄጄ ይመጣና አዲሱ ጠበቃ እሱን ሊያገኘውም ይወጣል። በዚህ መሃል ሊ ለጥበቃ ሰራተኛው በሩ
እያፈነኝ ነው ይለዋል። በእውነቱ ግን ሊ የሁለቱን ንግግር ለመስፋት ፈልጎ ነው። አዲሱ ጠበቃ ለጄጄ ሊ በአንተ ላይ ጥርጣሬ አለው ይለዋል። ጄጄም እሱ የወላጆቹ ሞትም ከባድ መቃወስ ስለፈጠረበት ነው በሁሉም ሰው ላይ የሚጠረጥረው። ይህ አንድ የአእምሮ ህመም ነው፣ ስለዚህ እሱ ወደ አእምሮ ሕክምና ሆስፒታል መግባት አለበት ይለዋል። ሊ ይህንን ሲሰማ ከዚያ ቦታ ለማምለጥም ይሞክራል። ነገር ግን እጁ በካቴና ከአልጋ ጋርም ታስሮ ነበር። በዚያች ምሽትም የሆነ ሰውም አድኖት ወደ ውጭ ይዞትም ይወጣል። ይህ ሰው ሌላ ማንም ሳይሆን የሞናም የግል ረዳት ነበረች። እሷን በመኪና ውስጥ ማስቀምጣ ይዘውም ትሄዳለች። ነገር ግን አሁን ፖሊስ መኪናቸውን ይከታተላል። በዚህ መሃል ጄጄም ነገሩንም ያውቅና ሊን መፈለግም ይጀምራል። በዚህ መሃል የሞና ረዳት ፖሊስ መኪናዋን እያሳደዳትም ስለነበረ ሊን በፍጥነት ውረድና ታክሲ ይዘ ወደ አንድ አስተማማኝ ቦታ ሂድ ብለውም ትሄዳለች። ሊም እዚያ ቦታ ላይ መኪና ለማስቆም ቆሞ ሳለ በትክክለኛው ሰዓት ጄጄ በዚያ በኩልም ይመጣል። ምስኪኑ ሊ የመጣው መኪና የጄጄ መኪና መሆኑንም ስላላወቀ ወደ መኪና ውስጥም ይገባል። ነገር ግን ከሩቅ ሆና የሞና ረዳት ይህንንም ታያለች። ወዲያውኑ ለሊም ስልክ ደውላ ለመግባትም ያችኑ መኪና ማገኘም እሷ እኮ የጄጄ መኪና ናት፣ በማንኛውም መንገድ ከመኪናዋ አውጣም ትሏለች። ሊ አሁን በከባድ ድምፅ መጮ ይጀምራል። በዚህ ማለም የረዳቷ መኪና መታም የጄጄን መኪና መንገድ ዘግታም ትቆማለች። ጄጄም ለሰውየው ለመሆኑ ይህቺ ሊሊን የምታግዘውም ሴት ማናት? ማንነቷን ማጣር ይሏል። ነገር ግን እሷ ወዲያውኑ ታመልጣለች። ጄጄም ሊንን ይዘውና ልጄ ሆይ አሁንማ ሞትህ በእኔ እጅ ላይ ነው፣ ከዚያ ንብረቱ በሙሉም የኔ ይሆናል ይለዋል። ሊ ግን የፈለግከውን ብታደርግም እኔ ግን ተመልሼ እመጣለሁ ብሎ ወደ ውሃ ውስጥም ይዘላል። ጄጄም እሺ ይህማ በጣም ጥሩ ሆነ፣ እኔ ራሴ ልገላ አስቤ ነበር ብሎም ያስባል። ነገር ግን በማግስቱ ሊ በአንድ የቆሻሻ ክምር ውስጥ ወድቆም ይታያል። አይኖቹንም ይከፍታል። ውድ ተመልካቾቼ ክፍል 1 ይህን ይመስላል። ክፍል 2 እንዲቀጥል ከፈለጋችሁ ኮመንት ላይ ያሳውቁኝ።